በመካከለኛው ምስራቅ ውስጥ የተነሳ ህዝባዊ ተቃውሞን ለማፈን የአያቶላዎቹ አስተዳደር በተቃዋሚዎቹ ላይ ጥቃትና የጅምላ እስራት ፈጽሟል በሚልና በተያያዥ ምክንያቶች ኢራን ላይ ወታደራዊ እርምጃ ለመውሰድ እየተዘጋጁ ያሉት ፕሬዝዳንት ዶናልድ ትራምፕ በሀገር ውስጥ ተቃውሞ ተነስቶባቸዋል። ትራምፕ ከወዲያ የኢራን ተቃዋሚዎች መሰቀልና መገደል ያሳስበኛል እያሉ ቢሆንም ተግባራዊ እያደረጉት ያለው ስደተኛ ጠል ፖሊሲያቸው ግን በሀገር ውስጥ ለንጹሃን መገደል ምክንያት ሆኗልና አሜሪካውያን አሰራራቸውን አውግዘው ወደ ጎዳና እየወጡ ነው። በዚህም አበው የራሷ አሮባት የሰው ታማስላለች እንዲሉ ትራምፕ ከወዲያ የኢራን ተቃዋሚዎችን አይዟችሁ ድጋፍ እየመጣላችሁ ነው ቢሉም በራሳቸው ሀገር ላይ ደግሞ ስደተኛ ጠል ፖሊሲያቸውን ሊያወግዙ አሜሪካውያን ከጫፍ እስከ ጫፍ ተነቃንቀዋል ተብሏል። ይህ የተቃውሞ እንቅስቃሴ ደግሞ በተለያዩ ግዙፍ ተቋማት የሚደገፍና ይሁንታቸውን የሰጡት መሆኑ እየተገለጸ ሲሆን በነገው ዕለት ማለትም በአውሮፓውያኑ አቆጣጠር ጃንዋሪ 30 2026 በመላው አሜሪካ የሥራ ማቆም አድማ ይደረጋል ተብሏል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን ይህንን ርዕሰ ጉዳይና ተያያዥ ነጥቦችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመጀመሪያውም በሁለተኛውም የስልጣን ዘመናቸው በስደተኛ ጠል አቋማቸውና ፖሊሲያቸው የሚታወቁት ፕሬዝዳንት ዶናልድ ትራምፕ ወደ ትግበራ ያስገቡት በስደተኞች ላይ የሚደረግ ክትትል፣ ምርመራና ስር ከፍተኛ ተቃውሞና ውግዘት ገጥሞት ቢቆይም ከሰሞኑ በሚኒያፖሊስ ሚኒሶታ የተስተዋለው ግን የበርካቶችን ቀልብ የሳበ ሆኗል። በተለይም በትራምፕ ትዕዛዝ በሚኒያፖሊስ ከተማ የተሰማሩት የፌዴራል የስደተኞችና የጉምሩክ ተቆጣጣሪዎች ወይም ኢሚግሬሽን ኤንድ ከስተምስ ኢንፎርስመንት ኤጀንትስ ወይም አይሲኢ በወሰዱት የኃይል እርምጃ ሳቢያ የተቀሰቀሰው ውጥረት አሁን ከአንድ ከተማና ግዛት አልፎ በአገር አቀፍ ደረጃ የሥራ ማቆም አድማ ጥሪ እንዲቀርብ ምክንያት ሆኗል። ይህ የተቃውሞ ጥሪ ብሔራዊ የሥራ ማቆም አድማ ወይም ናሽናል ሸትዳውን በሚል ስያሜ የተጠራ ሲሆን በነገው ዕለት ማለትም አርብ ጃንዋሪ 30 ቀን 2026 እንዲካሄድ ተወስኗል ተብሏል። ይህ በመላው አሜሪካ ይካሄዳል የተባለው ግዙፍ ሀገር አቀፍ የሥራ ማቆም አድማ ዓላማውም በፕሬዝዳንት ዶናልድ ትራምፕ አስተዳደር እየተከናወነ ያለውን ጥብቅ የስደተኞች ቁጥጥርና የፌዴራል ወኪሎች በንጹሐን ዜጎች ላይ እያደረሱት ነው የተባለውን ግድያ መቃወም ነው ተብሏል። አድማው ኖ ስኩል ኖ ወርክ ኤንድ ኖ ሾፒንግ ወይም ትምህርት የለም፣ ሥራ የለም፣ ግብይት የለም በሚል መሪ ቃል መላ ሀገሪቱን ለማንቀሳቀስ ያለመ ነው። ይህ ግዙፍ የተቃውሞ እንቅስቃሴ እንዲዘጋጅ ምክንያት የሆነው በሚኒያፖሊስ ከተማ በፌዴራል ተቆጣጣሪዎች የተገደሉት ሁለት ግለሰቦች ሁኔታ ነው። በመጀመሪያ የሶስት ልጆች እናት የሆነችው የ37 ዓመቷ ሬኔ ጉድ በትራምፕ ስደተኛ ተቆጣጣሪዎች በተተኮሰ ጥይት መገደሏን ተከትሎ ባለፈው ሳምንት አርብ በሚኒሶታ ታላቅ ተቃውሞ ተካሂዶ ነበር። ሆኖም ይህ ተቃውሞ በተካሄደ ማግስት ሌላኛው የሚኒያፖሊስ ነዋሪና የቀድሞ ወታደሮች ሆስፒታል ነርስ የነበረው የ37 ዓመቱ አሌክስ ፕሬቲ በተመሳሳይ ሁኔታ መገደሉ ቁጣውን ይበልጥ አባብሶታል። አድማውን ያስተባበሩት አካላት የመንታ ከተሞች ወይም ትዊን ሲቲስ ማለትም የሚኒያፖሊስና የሴንት ፖል ከተሞች ሕዝብ ለመላው አገሪቱ መንገዱን አሳይቷል። የአይሲኢን የሽብር አገዛዝ ለማስቆም አገሪቱን መዝጋት፣ የሥራ ማቆም አድማ ማድረግም አለብን ሲሉ በድረገጻቸው አስፍረዋል። በተጨማሪም በሎስ አንጀለስ የተገደለው ኪት ፖርተር እና በቺካጎ የተገደለው ሲልቫሪዮ ቪሌጋስ ጎንዛሌስ ሕልፈት ለዚህ አድማ መነሳሳት እንደ ምክንያትነት ተጠቅሰዋል።
ባለፈው ሳምንት በሚኒሶታ ግዛት የተካሄደውን ታላቅ ሰልፍና አድማ መሰረት ያደረገው ይህ እንቅስቃሴ በአሁኑ ወቅት ወደ ሌሎች ዋና ዋና የአሜሪካ ከተሞች እየተስፋፋ ይገኛል። ለዚህ አድማ ዋነኛ ዓላማ የኢሚግሬሽንና የጉምሩክ አስከባሪዎች በዜጎችና በስደተኞች ላይ ያደረሱት ነው የተባለውን የሽብር አገዛዝ ለማስቆም ለተገደሉት ግለሰቦች ፍትህን ለመጠየቅና ለተቋሙ የሚሰጠውን የገንዘብ ድጋፍ እንዲቋረጥ ግፊት ለማድረግ መሆኑም ተመላክቷል። ይህንን መጠነ ሰፊ አድማ የጠሩትና የደገፉት አካላት ስብጥር እንቅስቃሴ ያለውን ተሰሚነት ያሳየ ተደርጎ ተወስዷል። ጥሪው መጀመሪያ የመነጨው በሚኒያፖሊስ፣ ክሊቭላንድና ኒውዮርክ ሲቲ ከሚንቀሳቀሱ መንግስታዊ ያልሆኑ የሲቪክ ማህበራት ቢሆንም አሁን ላይ እንደ ዲፌንድ ኢሚግራንት ፋሚሊስ ካምፔን፣ የአሜሪካ እስልምና ግንኙነት ምክር ቤት ወይም ኬር እንዲሁም ኖርዝ ካሮላይና ፑር ፒፕልስ ካምፔን ያሉ ታዋቂ ድርጅቶች ድጋፋቸውን እየቸሩት ይገኛሉ። በተጨማሪም ታዋቂ የኪነ ጥበብ ሰዎች ለተቃውሞው ድምፅ እየሆኑ ይገኛሉ። ለአብነትም የፊልም ባለሙያው ፔድሮ ፓስካል እውነት በዲሞክራሲያዊ መንግስትና በአምባገነን አገዛዝ መካከል ያለው የድንበር መስመር ናት በማለት የፌዴራል ወኪሎችን ድርጊት አውግዟል። ሌላኛው የፊልም ባለሙያ ኤድዋርድ ኖርተንም ይህ ድርጊት እስኪቆም ድረስ አገር አቀፍ የምጣኔ ሀብት አድማስ ለማድረግ መነጋገር አለብን ሲል ጥሪውን ደግፏል። ከዚህ ባሻገርም በሚኒሶታ የተፈጠሩት አሰቃቂ ክስተቶች ነገ በመላው አሜሪካ ለተጠራው ብሔራዊ የሥራ ማቆም አድማ መነሻ ሆነዋል። የሶስት ልጆች እናት የሆነችው ሬኔ ጉድ በፌዴራል ወኪሎች መገደሏን ተከትሎ በተካሄደው ተቃውሞ ላይ አሌክስ ፕሬት የተባለ ነርስ በተመሳሳይ ሁኔታ መገደሉ ሳያንስ የትራምፕ አስተዳደር ወኪሎቹ እርምጃውን የወሰዱት ራሳቸውን ለመከላከል ሲሉ ነው ማለታቸውም ቁጣውን አባብሶ ሰንብቷል። ሆኖም ግድያዎቹን በተመለከተ የተለቀቁ የተንቀሳቃሽ ምስል ማስረጃዎች ግለሰቦቹ ያለአንዳች ጥፋት መገደላቸው እንደሚያሳዩ የአድማው አዘጋጆች ይከራከራሉ። ከዚህ ጋር በተያያዘም የናሽናል ሸትዳውን ድረገጽ ትራምፕና ሌሎች ቀኝ ዘመም ፖለቲከኞች ሟቾቹን አሸባሪ እያሉ ስማቸውን ቢያጠፉም የተንቀሳቃሽ ምስል ማስረጃው ግን ግልጽ ነው። የተገደሉት ስደተኞችን የማባረር ፖሊሲውን በመቃወም መብታቸውን ስለተጠቀሙ ብቻ ነው ሲል ጉዳዩን አብራርቷል። የፕሬዝደንት ትራምፕ አቋም በዚህ ቀውስ ውስጥ ወጥ እንዳልሆነ እየተገለጸም ይገኛል። መጀመሪያ ላይ አስተዳድሩ ወኪሎቹን ወይም ተቆጣጣሪዎቹን ሙሉ በሙሉ በመደገፍ ሟቾቹን አሸባሪ ቢላቸውም ከፍተኛ ህዝባዊ ቁጣና የተንቀሳቃሽ ምስል ማስረጃዎች ሲወጡ የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ግድያውን አሰቃቂ አደጋ በማለት ተናግረዋል። ግድያውን አስመልክቶ ትራምፕ ከሚኒሶታ ገዢ ቲም ዋልዝ እና ከከተማዋ ከንቲባ ጃኮን ፍሬይ ጋር በስልክ ተወያይተዋል። ከንቲባ ፍሬይ አሁን ያለው ሁኔታ መቀጠል እንደማይችል ፕሬዝደንቱ ተስማምተዋል ሲሉም ገልጸዋል። ሆኖም ትራምፕ የፌዴራል ኃይሎች የሚወጡት የአካባቢው ባለስልጣናት ትብብር ካደረጉ ብቻ እንደሆነ በመግለጽ ቅድመ ሁኔታ አስቀምጠዋል ተብሏል። ይህ በእንዲህ እንዳለ የሪፐብሊካን ፓርቲ አባላት ሳይቀሩ በአስተዳድሩ ድርጊት መከፋፈላቸው ታውቋል። የሚኒሶታ አስተዳዳሪ ለመሆን በእጩነት ቀርበው የነበሩት ክሪስ ማዴል አስተዳድሩ በስደተኞች ላይ የሚወስደው እርምጃ ከቁጥጥር ውጭ የሆነ ጥፋት ነው በሚል ራሳቸውን ከውድድር ማግለላቸው ተሰምቷል። ደግሞ በሌላ በኩል ለዚህ ሁሉ ምክንያት የሆነው ኦፕሬሽን ሜትሮ ሰርጅ የተሰኘውና የ3000 የፌዴራል ወኪሎችን ወደ ሚኒሶታ ያሰማራው የትራምፕ ዘመቻ ዕጣ ፈንታ በአሁኑ ወቅት በፍርድ ቤትና በፖለቲካዊ ውዝግብ መካከል ይገኛል። የፌዴራል ዳኛ የሆኑት ካትሪን ሜኔንዴዝ የትራምፕ አስተዳደር በሚኒሶታ ላይ ይህንን ዘመቻ የከፈተው ግዛቷ ለስደተኞች ጥበቃ የሚያደርግ ሕግ ወይም ሳንክቹዋሪ ላውስ ስላላት ለመቅጣት እንደሆነ የቀረበውን አቤቱታ እንዲያብራራ አዝዘዋል። በሌላ በኩል ዲሞክራቶች ለአይሲኢ የሚሰጠው በጀት ካልተቀነሰና ተጠያቂነት ካልሰፈነ የመንግስትን የሥራ ማስኬጃ በጀት ወይም ስፔንዲንግ ፓኬጅ
እንደማያጸድቁ እየዛቱ ነው። ይህ ደግሞ የፌዴራል መንግስቱ በከፊል እንዲዘጋ ሊያደርገው ይችላል። ይህ ቀውስ በቅርቡ በሚካሄደው የአሜሪካ የስልጣን ዘመን አጋማሽ ምርጫ ላይ ከፍተኛ ተጽዕኖ ይኖረዋል ተብሎም ይጠበቃል። በፔንስልቫኒያ የሪፐብሊካን እጩ የሆኑት ማርቲ ያንግ የህዝብ ደህንነት በዘፈቀደ የሚጠበቅ አይደለም በማለት ሁኔታው እንዲረጋጋ ጥሪ ማድረጋቸው ሪፐብሊካኖች ምርጫውን በመፍራት አቋማቸውን እያለዘቡ መሆኑን ያሳያል። ተንታኞች እንደሚሉት ከሆነ ትራምፕ በሚኒሶታ ያሳዩት የተለሳለሰ አቋም ከፖለቲካዊ ኪሳራ ለመዳን የሚደረግ የታክቲክ ለውጥ እንጂ የመመሪያ ለውጥ አይደለም። በተጨማሪም ፕሬዝደንቱ የሶማሊያ ተወላጆችን ቆሻሻ ወይም ጋርቤጅ ብለው መጥራታቸውና በአካባቢው ያሉ ማህበረሰቦችን ማሸበራቸው በአሜሪካ ዲሞክራሲ ላይ ትልቅ ጠባሳን የጣለ ጉዳይ ሆኗል። ከአንድ ቀን በፊት በትራምፕ ደጋፊ ግለሰብ ጥቃት የተሰነዘረባትና የህዝብ ተወካዩዋ ኢልሃን ኡመር የፕሬዝደንቱ የጥላቻ ንግግር በእኔና በመወክለው ማህበረሰብ ላይ የሚሰነዘረውን የግድያ ዛቻ በከፍተኛ ሁኔታ ይጨምረዋል በማለት የአስተዳድሩ ድርጊት በዜጎች ደህንነት ላይ የፈጠረውን ስጋት ገልጸዋል። እናም ነገ ዓርብ የአውሮፓውያኑ ጃንዋሪ 30 2026 የሚካሄደው አገር አቀፍ የሥራ ማቆም አድማ የአሜሪካ ህዝብ ለአስተዳድሩ የኃይል እርምጃ የሚሰጠው ምላሽ ተደርጎ ይወሰዳል። በሚኒሶታ የተጀመረው ተቃውሞ አሁን ወደ ኮኔክቲከት፣ ቴክሳስና ሌሎች ግዛቶች ተስፋፍቷል። የሰራተኛ ማኅበራት፣ የሃይማኖት መሪዎችና ሲቪክ ማኅበራት በአንድ ድምፅ ኢሚግሬሽን ኤንድ ከስተምስ ኢንፎርስመንት ኤጀንትስ ይውጡ እያሉ ይገኛሉ። ይህ እንቅስቃሴ የትራምፕን የኢሚግሬሽን ወይም የስደተኞች ፖሊሲ ከመቃወም ባለፈ የፌዴራል መንግስት በግዛቶች የውስጥ ጉዳይና በዜጎች ሰብአዊ መብቶች ላይ ያለውን ጣልቃ ገብነት የሚፈታተን ሆኗል። ኦፕሬሽን ሜትሮ ሰርጅ የተባለው ዘመቻ ያስከተለው መዘዝ ምርጫውን ብቻ ሳይሆን የአገሪቱን የፍትህ ስርዓትና የዲሞክራሲ ተቋማት ታማኒነትም አደጋ ላይ ጥሏል። ከዚህ ባሻገርም የአሜሪካ ፖለቲካዊ ምህዳር በከፍተኛ ሟዥቅ ውስጥ መሆኑን ሁነቶች ፍንትው አድርገው እያሳዩ ይገኛሉ። በአንድ በኩል አስተዳድሩ ሕግና ስርዓትን ለማስከበር በሚል የሚወስደው እርምጃ፣ በሌላ በኩል ደግሞ የዜጎች መብትና ደህንነት መገፈፍ ከፍተኛ ማህበራዊ ቀውስ እየፈጠረ ይገኛል። የነገው አድማ ውጤትና የፍርድ ቤቶች ውሳኔ የአሜሪካን ቀጣይ ጉዞና የትራምፕን አስተዳደር ህልውና የሚወስኑ ወሳኝ ኩነቶች ይሆናሉ። የመብት ተሟጋቾች እንደሚሉት የአሜሪካ ዲሞክራሲ የሚፈተነው በሕግ የበላይነትና በዜጎች ነጻነት መካከል ባለው ሚዛን ሲሆን በአሁኑ ወቅት ግን ይህ ሚዛን መናጋቱ በተደጋጋሚ እየተስተዋለ ነው። የነገው አድማም የተሳካ ከሆነ አስተዳድሩ ፖሊሲዎቹን በድጋሚ እንዲያጤን ሊያስገድደው ይችላል። ካልሆነ ግን በአገሪቱ ያለው መከፋፈልና ውጥረት ይበልጥ እየተባባሰ መሄዱ አይቀሬ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲቲ ሞኒተር፣ ቢቢሲና ሮይተርስን በዋቢነት ተጠቅመናል።